ሙሴ ራሱን አልተማመነም፣ ግን ከታላቁ መሪዎች እንደ አንዱ ሆነ። እንኳን ካልተዘጋጀ ቢመስልህም መሪ ሁን። ምክንያቱም ሙሴ አልተዘጋጀም ነበር። በነገሩ ሁሉ ላይ ምንም አይነት ዝግጅት አልነበረውም ነበር። እግዚአብሔር ግን ሙሴን አንስቶ መሪ አደረገ። እንግዲያውስ ሙሴ ምን አለ? መናገር አልችልም፣ አፌስ ኮልታፋ ነው አለ። እግዚአብሔር ግን ሙሴን መረጠው። በአፈ ኮልታፋ በማይችሉት ሰዎች ዘንድ በተደመደመ እሱ በቃለት በተባለ ሰው ጌታ ምክንያት አለው፣ ጉዳይ አለው ማለት ነው። ብቅት ብለሃል፣ ጥርቅምጥም ብለህ ዕውቀት ተሞልተሃል፣ ከሰው የበለጥኩ ነህ ብለህ ራስን ካባ ላይ አውጥተሃል። ጌታ የለበትም። never ever። መሪነት ማለት ፍጹምነት አይደለም። አንድ ሰው መራ ሲባል ፍጹም ሰው፣ ፍጹም በዕውቀት የተሞላ ጥቅጥቅ ያለ ሰው አይደለም ለመሪነት ተመርጦ የሚመጣ። እግዚአብሔር እንደዚህ አይነት ሰዎችን አይመጣም። መታዘዝ ነው፣ መዘጋጀት ነው፣ ራስህን ማዘጋጀት ነው። ሁለተኛ የሙሴ የመሪነት ስታይል ድፍረትን ከምቾት በላይ አደረገ። ደፋር ነበር። አንዳንድ ጊዜ ሰዎች ከደፈሩ ድፍረት ውስጣቸው ላይ ካለ ኢን አዘር ሃንድ እግዚአብሔር ለሊደርሺፕ አሳይን እያደረገ ነው ማለት ነው። that's the way of leadership። እና ሙሴ በፋሪዖን ፊት ቆመ። ከፍተኛ ኃይል ያለ ንጉስ ሆነ። ሁለት እንግዲህ አስቡ። ሙሴ አፈ ኮልታፋ፣ ፋሪዖን ግን ትልቅ ጀግና፣ ግብጽ ምድር ላይ የታወቀ አሳዳጅ የነበረ ንጉስ ነበር። እግዚአብሔር ግን ከፋሪዖን ጋር አልነበረም ወገኔ። ስለዚህ ስሪ ፒሶች ጥንቃቄ አድርጉ። መሪነት ፍርሃት ወይም መሸሽ አይደለም። ፍርሃት አይደለም። መሪነት ማለት መጋፈጥ ነው። ችግር ይመጣል፣ መጋፈጥ ነው። መላላጥ ይመጣል፣ መጋፈጥ። በየቀኑ ውጊያ ነው። ያቺ አንድ ወንበር አለች። እሷን ወንበር የኔቲሁን የሚል 5-6 ቡድን ይነሳብሃል። ከስር ያንገበግ በቃ ትበስላለህ፣ ያቃጥለዋል። ከስር በምነድ ወንበር ላይ ቁጭ ትልና እኔ ከማልችለው ጋር፣ እኔ ብቃት ከሌለኝ ጋር የኔ ጌታ ምክንያት አለው ትላለህ። ወገኔ መሪነት ፍርሃትን መሸሽ አይደለም፣ ከፍርሃት ጋር መጋፈጥ ነው። ራዕይ ካልፈራህ ትንሽ ነው። ራዕይ ማለት እግዚአብሔር የሰጠ ውስጡ ታስቀመጠ ያንተ ራዕይ በጣም ትንሽ ይመስላል፣ ግን ጠንካራ ነው። እግዚአብሔር ስላለ ጠንካራ ነው። እንግዲህ ሶስተኛ የሙሴ መሪነት ስታይል በአስቸጋሪ ጊዜ እግዚአብሔርን አመነ። በጣም ከባድ በሆነ ጊዜ ነው ሙሴ እግዚአብሔርን ያመነው። ምክንያቱም ከፊት ለፊት ዮርዳኖስ አለ፣ ከኋላ የፈርዖን ሰረገላ ገስግሶ ደርሷል። አጣብቂኝ ውስጥ እያለ ተንቀጥቅጦ በዛ በችግር መካከል ሙሴ እግዚአብሔርን አመነ፣ ቃል አወጣ። ዛሬ የሚታዩአቸውን ግብፃውያን ለዘላለም አታዩአቸውም። ቆሙ፣ የእግዚአብሔርን መዳን። እግዚአብሔር ስለ እናንተ ይዋጋል። እናንተ ሆይ ዝም በሉ። ሰው ልጅ እንዴት ዝም ማለት ይችላል? ሌላ ማማኩ ያዙ። ሙሴ እስራኤላውያኖችን የገጠማቸው 4 መሰናክሎች ነበሩ። የመጀመሪያው ፍርሃት ነው። እስራኤላውያኖች እጅግ ፈሩ ይላል 13:10 ላይ ስታዩት። የፈርዖን ሰረገላ ገስግሶ መጣ ጊዜ እስራኤላውያኖች አይናቸውን አይተው ፈሩ ይላል። ምክንያቱም ጦሩ ከባድ ነው። ሁለተኛ አጉረመረሙ ይላል እግዚአብሔር ቃል። እግዚአብሔር በቀባው ባሪያ በሙሴ ላይ
አጉረመረሙ። ሙሴ ለምን አወጣህን? በግብፅ ሳለን ያን ቃል አይደለምን? ለምን ወደዚህ አወጣህን? ብንገዛላቸው አይሻልም ነበርን? ለምን እንዲህ ያደረክ? አጣብቂኝ ውስጥ ለምን አስገባ? ፊት ለፊት ዮርዳኖስ አለ፣ ከኋላ ጠላት ደርሷል፣ ለምን እንዲያደረክ ብለው በሙሴ ላይ አጉረመረሙ ይላል። ሶስተኛው የእስራኤላውያኖች መሰናክል ተስፋ ቆረጥ። በቃ መሞታችን ነው። በቃ ቀብራቸውን ነው የሚያዩት፣ የት እንደሚቀበሩ በቃ ሞታቸውን ነው የሚያዩት እነሱ። አራተኛ እስራኤላውያኖች ተጨነቁ፣ ጭንቅ ውስጥ ገቡ። ሚጥ ማማት ታውቃላችሁ፣ ሞት ቀርቦ እነዚህ አራቱ መሰናክሎች ውስጥ ያሉትን ህዝብ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም። ቁሙ፣ ዛሬ እግዚአብሔርን መዳን እዩ፣ እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ የሚል መሪ ሙሴ ብቻ ነው። ስለዚህ በአስቸጋሪ ጊዜ ውስጥ በእግዚአብሔር ያመነ በዛን ጊዜ ነው። ከዛ በኋላ ነው ሙሴ ቀይ ባህር ሙሴ ከመንቀሳቀሱ በፊት አልተከፈተም ነበር። ሙሴ አሁን ተንቀሳቀሰ። በእጅ ያዝከው በትር ምንድን ነው? በዮርዳኖስ ላይ ዘርጋ ስለው ሙሴ ሲንቀሳቀስ አጅሬው ኃይለኛ ወንዝ እንደ ግድግዳ ቀጥ ብሎ ቆመ። መሪዎች መጀመሪያ ይንቀሳቀሳሉ፣ ከዛ ተአምር ይመጣል። እግዚአብሔር ተአምር የሚመጣ መሪዎች ሲንቀሳቀሱ በድፍረት ይህን እንስራ፣ እችን እናድርግ፣ ይቻላል፣ ይህን እናረጋለን፣ ይህን እናሳካለን ብሎ መሪ ሲንቀሳቀስ ህዝቡ አብሮት ይነሳል። እግዚአብሔር ከዛ በኋላ በመሪዎች ስራውን ይሰራል። በጣም ብዙ ቦታ አይቻለሁ በዘመኔ እና እኔ እስከቆምኩ እኔ ውስጥ ራዕይ ካለ ጌታ ይህን ታደርጋለህ ስል ያደርጋል፣ አድርጎ ያውቃለሁ። ራዕይዋ ትንሽ ናት። አንድ ጊዜ በጣም ትንሽዬ ራዕይ ነበረችኝና እሷን ራዕይ ይዤ ተነሳሁ። እንግዲህ አስቡ፣ አንድ የኮሌጅ አስተማሪ ነበርኩኝና ትምህርት ቤት ለመክፈት ሲነሳ ያን ጊዜ ስራ በጣም ወድ ነበር። ፓርታይም ስራዎች በ3-4 ኮሌጆች ስራ ነበር፣ እንቀሳቀስ ነበር። እግዚአብሔር ግን ለምን እነዚህ ቦታ ላይ ትሆናለህ ብሎ ሰው ሰጠኝና የተጠጋውን ሰው ራዕይ ሰጠ። ለምን ትምህርት ቤት አትከፍትም መልስ ሰጠ። ይቻላል እንደ ስለው ይቻላል፣ ለምን አይቻልም? አንተ እኮ ባለሙያ ነህ፣ አስተማሪ ነህ። ያችን ራዕይ ቤት መጥቼ ጸሎት ህብረት ላይ ሰጠው። ጌታ ይህን ራዕይ ሰጥቷል፣ እስቲ በዚህ እንጸልይ ብዬ ለወገኖች አብረን መጸለይ ጀመር። እኔም መጸለይ ጀመርኩ። ኔክስት ያደረኩት ምንድን ነው? በእምነት 3 ክፍል ቤት ተከራየው፣ 3 ትንንሽ ክፍሎች። ወዲያው አልቆየም፣ ክረምት ራዕይ ያገኘሁኝ። ከዛ መጸለይ ጀመርኩኝ። መስከረም ላይ ማስታወቂያ አውጥቻለሁ። ትምህርት ቤት ዩኒቲ ትምህርት ቤት ብዬ ከፈትኩኝ። ሰው ሲቃል በቃ ቤቴም አንዴ አንተ ሰው ምን አስተምራለሁ፣ በቃ ትምህርት ቤት ከፍታለሁ የተነሳው። ያቺ ትንሿ ነገር እግዚአብሔር ክሬዲት አይቶ 4-5 ቦታ ላይ ቅርንጫፍ እስኪከፈት ድረስ እግዚአብሔር በዛ ከተማ ላይ አበዛን ትምህርት ቤት። ስለዚህ ድፍረት ያስፈልጋል፣ መድፈር ያስፈልጋል። አራተኛ ሙሴ ያደረገው ብቻዬን አትምራ አለ። ሙሴ እጆችን ለመያዝ አሮንና ሄሮን አያስፈልጉም። ከፍተኛ መሪዎች ወይም ቡድን እነዚህን ታላላቅ ስራዎችን ይገነባሉ። እውነተኛ ኃይል በቡድን ውስጥ አለና ነው። 5ኛ ትሁት ነበረ። ሙሴ ትዕቢትናን ከሰዎች ሁሉ በላይ ከፍ ያደርጋል። ትሁት ስትሆን እግዚአብሔር ይረዳል፣ ያግዛል። ስለዚህ እግዚአብሔር ሙሴን ከተጠቀመ አንተን የማይጠቀምበት ምንም ምክንያት የለምና ተነስና መሪ ሁን። የተባረከ ቀን ተመኘው። ሼር አድርጉ። እግዚአብሔር
ይባርካችሁ። ተባረኩ።